ሰራዊቱ ጀነራሎች ላይ አመፀ። ደብረጽዮን ደነገጡ። ህወሓት ከአንድ ወር በፊት ለሰራዊቱ ቃል የገባውን ደሞዝና ጥቅማ ጥቅም ማክበር ባለመቻሉ ከባድ አመፅ መቀስቀሱ ተሰምቷል። በሌላ በኩል ደግሞ የህወሓትና ሻዕቢያ ትብብር ችግር ገጥሞታል። ኢሳያስ በሱዳን በኩል ወደ አዲስ አበባ ተኮሱ። ወደ ፖርት ሱዳን ያቀኑት ኢሳያስ አፈወርቂ ለአልቡርሃን የመጨረሻውን ካርድ አቀብለዋል። 50 ሺህ ጦር ሰራዊት ወደ ግንባር ሊቀላቀል ነው። ኔታንያሁ እጅ ሰጡ። ምህረት እንዲደረግላቸው ተማጸኑ። የእስራኤሉ ጠቅላይ ሚኒስትር ምህረት እንዲደረግላቸው ለሀገሪቱ ፕሬዝዳንት የተማጽኖ ጥያቄ አቀረቡ። ሻዕቢያን ተማምኖ የማይችለውን ጦርነት ለመክፈት ደፋ ቀና እያለ የሚገኘው ህወሓት ያላሰበው ሰዓት ሊነሳበት ነው። ህወሓት ከአንድ ወር በፊት ለሰራዊቱ ቃል የገባውን ደሞዝና ጥቅማጥቅም ማክበር ባለመቻሉ ከባድ አመፅ መቀስቀሱ ተሰምቷል። እነ ደብረጽዮን ክፉኛ ደንግጠዋል። በቅርቡ መንገድ በመዝጋት ቁጣውን የገለጸው ታጣቂ ሰራዊት አፈሙዙን ወደ አዛዦቹ ለማዞር እንቅስቃሴ ላይ መሆኑ የተመለከተ መረጃ ወጥቷል። በሌላ በኩል ደግሞ የህወሓትና ሻዕቢያ ትብብር ችግር ገጥሞታል ተብሏል። በዝርዝር የምንመለከተው መረጃ ይሆናል። ኢሳያስ በሱዳን በኩል ወደ አዲስ አበባ ተኮሱ ያስባለ እርምጃ ከወደ ሱዳን ወጥቷል። ከቀናት በፊት ወደ ፖርት ሱዳን ያቀኑት ኢሳያስ አፈወርቂ ለአልቡርሃን የመጨረሻውን ካርድ አቀብለዋል የተባለ ሲሆን በድብቅ የሰለጠነው 50 ሺህ ጦር ሰራዊት ወደ ግንባር ሊቀላቀል ይችላል እየተባለ ይገኛል። ተጨማሪ ዝርዝር መረጃ አለን። በሌላ በኩል ደግሞ ዓለምን እያንቀጠቀጡ ያሉት ኔታንያሁ እጅ ሰጥተዋል። ምህረት እንዲደረግላቸው ተማጽነዋል። የእስራኤሉ ጠቅላይ ሚኒስትር ምህረት እንዲደረግላቸው ለሀገሪቱ ፕሬዝዳንት የተማጽኖ ጥያቄ ያቀረቡ። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የህወሓት መከፋፈልና ከኔ ውጪ የሚል አቋም ትግራይን አላስፈላጊ መስዋዕትነት እያስከፈላት እንደሆነ በስፋት እየታየ በሚገኝበት በዚህ ጊዜ ሌላ የህወሓትን ቀውስ እንዳባባሰ የተነገረለት መረጃ ወጥቷል። አሁን ላይ ከወደ መቀለ እየወጡ ያሉ መረጃዎች የህወሓት ነገር ሊያበቃ ይሆን እንዴ እያስባል ይገኛል። ሻዕቢያን ተማምኖ የማይችለው ጦርነት ለመክፈት ደፋ ቀና እያለ የሚገኘው ህወሓት ያላሰበው እሳት ሊነሳበት ነው። ህወሓት ከአንድ ወር በፊት ለሰራዊቱ ቃል የገባውን ደሞዝና ጥቅማጥቅም ማክበር ባለመቻሉ ከባድ አመፅ መቀስቀሱ ተሰምቷል። ደብረጽዮን ክፉኛ ደንግጠዋል። በትግራይ ያለው ጉዳይ ከወትሮ ለየት እንዲሁም ከበድ እያለ ይገኛል። የህወሓትና የሻዕቢያ ግንኙነት ከፍ ወዳለ ደረጃ ደርሷል እየተባለ ባለበት ወቅት ከወደ አክሱም የተሰማ መረጃ ለህወሓት ብቻ ሳይሆን ለሻዕቢያ ማስደንጋጭ ሆኗል እየተባለ ነው። የህወሓት አመራሮች በአክሱም ከተማ ተገኝተው ስለ ጽምዶ የቀጣይ አካሄድ ውይይት ለማድረግ በተገኙበት የከተማው ህዝብ ከ5 ዓመታት በፊት በሻዕቢያ ወታደሮች የተጨፈጨፉ ንጹሃንን ፎቶ በመያዝ የመታሰቢያ ፕሮግራም በማካሄድ ከፍ ያለ ተቃውሞን የገለጸ ሲሆን በቅርቡ ዋነኞቹ ወታደራዊ አዛዦች እነ ጀነራል ምግባ ኃይለ ሳይቀሩ ጽምዶ የተባለውን ያልተቀደሰ ጋብቻ ውድቅ ባደረጉ ማግስት ህወሓት ቃሉን አጥፏል ያለው ሰራዊት ወደ ከባድ አመፅ እያመራ መሆኑ ተሰምቷል። ከቀድሞ የህወሓት ኃላፊዎችና በሁለት ዓመቱ ጦርነት ሰራዊቱን በአዛዥነት ሲመሩት ከነበሩ ስመጥር ጀነራሎች አንደበት እየተሰማ የሚገኘው ሚስጥር ደግሞ የታደሰ ወረደንና ደብረጽዮን ገብረ ሚካኤል ነገር የማይወጡትን አጣብቂኝ ውስጥ እያስገባ ያለው ክስተት እንዲጨምር እንደ ትልቅ መንስኤ የተጠቀሰ እንደሆነ የተሰማው ህወሓት የማይፈጽመውን ቃል መግባቱና ይህንን ቃሉ ሊያስፈጽምበት የነበረው 2 ቢሊዮን ብር በጀት በጠቅላይ ሚኒስትር አብይ መምሪያ ወደ መንግስት ቋት እንዲመለስ መደረጉ የተማመነበት ጦር እንዲከዳው መንገድ እየከፈተ መሆኑን የተነገረው የሰራዊቱ ተደጋጋሚ ቅሬታ መፍትሄ ማጣቱ ቁጣውን እንዳባባሰው የተገለጸ ሲሆን በቅርቡም በቁጣ የነደዱ የአርሚ 44 አርሚ 33 እና አርሚ 15 ኮር አባላት ጥያቄያችን ካልተመለሰ በሚል ከካምፕ ወጥተው መንገድ መዝጋታቸው የሚታወስ ነው። ከሰሞኑ ጀነራል ጻድቃን ከትግራይ በጀት ከፍተኛው ለሰራዊት የሚውል ቢሆንም ታጣቂው ግን ልብስ መቀየር የለውም ችግር ውስጥ ነው ሲሉ እውነታውን ማፍረጣቸው ይታወቃል። በጌታቸው ረዳ አስተዳደር ስር የነበረው የክልሉ ሁኔታ ከቁጥጥር ውጭ ይሆናል በሚል በኃይል የታገዘ እርምጃ የጌታቸው አስተዳደርን ተክተው ክልሉን እያስተዳደሩ ያሉት ጀነራል ታደሰ ወረደ ክልሉን ከበፊቱም የባሰ አጣብቂኝ ውስጥ አስገብተውታል የሚለው ወቀሳ በየማለዳው የሚሰነዘርባቸው ጉዳይ ሆኗል። ጀነራሉ ጌታቸውን በተመለከተ የፕሬዝዳንትነት ቦታው ሲረከቡ ከፌዴራል መንግስቱ ጋር ከፈጸሙት ባለ 8 ነጥብ አንዱም አልፈጸሙም የሚለው ጉዳይ ደግሞ ጎልቶ የሚነሳባቸው ቢሆንም በደብረጽዮን ከሚመራ ህወሓትና ለዚሁ ቡድን ድጋፍ ከሰጠው የትግራይ ሰራዊት የተባለው ታጣቂ ኃይል ጋር የመሰረቱት ግንኙነት የክልሉን ሁኔታ ያባበሰ ስለመሆኑ እየተነገረ ሲሆን ተደጋጋሚ ቅሬታችን አልተፈታልንም ያለው ታጣቂ ኃይልና ወጣቱ ደግሞ ክላሽ አንስቶ ጫካ መግባት ብቸኛ አማራጭ ማድረጉ የትግራይ ክልል አሁናዊ መገለጫ ሆኗል እየተባለ ይገኛል። የህወሓት ነባር ጦር አዛዦች ከኤርትራ ጋር ወግነው በጉልበት ተወሰደብን የሚሉትን ወልቃይትና ራያን በጦርነት ለማስመለስ አለፍ ሲልም የአብይ አህመድ መንግስትን ለማስወገድ ከመቀለ እስከ አስመራ እየመከሩና ለጦርነት እየተዘጋጀ ነው ሲሉ ቢደመጡም የትግራይ ሰራዊት በሚል ስያሜ የሚታወቀው የህወሓት ታጣቂ ቡድን በከፍተኛ ቅሬታና ለመግባባት ውስጥ መሆኑ ተደጋጋሚ ሲነገር የቆየ ሲሆን ከቅርብ ጊዜያት ወዲህ ደግሞ ቅሬታውን በግልጽ ያመጽና የኃይል እንቅስቃሴ መግለጽ ጀምሯል። ባሲል ደግሞ መሳሪያውን እንደያዘ በአፋር ነጻ መሬት የሚገኙ ኃይሎችን መቀላቀል ዕለታዊ ተግባር
ስለመሆኑ ነው የሚሰማው። ከነባር ገለልተኛ የትግራይ አመራሮችና የጦር ጀነራሎች አንደበት ሰራዊቱን አስመልክቶ የሚወጡ መረጃዎች እንደሚያመለክቱት ከሆነ ሰራዊቱ አሁን ላይ ለመሪዎቹ አልታዘዝም የሚል እንቅስቃሴ ውስጥ እየገባ መሆኑን የሚጠቁሙ ሲሆን በዚህ ሰዓት የመንግስት ወይም የጀነራል ታደሰን ትእዛዝ ሰምቶ ከሚሰማራ ሰራዊት ይልቅ እምቢ ብሎ ቤቱ የተቀመጠ ወይም ትእዛዝ ሲሰጠው አልቀበልም ብሎ ተራራ ሄዶ የተቀመጠው ኃይል እንደሚበዛም ነው የሚነገረው። የመሪዎቹ ትእዛዝ ተቀብሎ ለመፈጸም ከማንገራገር ባለፈም ቅሬታችን አልተፈታም፣ ጥቅማችን አልተከበረም በሚል የተቆጣ በጣም ብዙ ኃይል ከህወሓት ካምፕ እየወጣ አፈሙዙን በታደሰ ወረዳ አስተዳደር ላይ እያዞረ ስለመሆኑም ከክልሉ የሚወጡ መረጃዎች እያመለከቱ ናቸው። ከትግራይ ሰራዊት አፈንግጠው ወደ ነፃ መሬት እየወጡ ያሉ ወታደሮችና የጦር መሪዎች በባለፈው የ2 ዓመት ጦርነት ከፍተኛ ስምና ብቃት የነበራቸው አዛዦች መሆናቸው ሲሆን ለዚህም መፈረካከስ እርሾ ሆኖ የሚጠቀሰው ደግሞ ኮርና ከኮር በላይ በሚባል በተካሄደው ስብሰባ ላይ የተፈጠረው አለመግባባት መሆኑ ይነገራል። በቀጣይ መረጃ ኢሳያስ በሱዳን በኩል ወደ አዲስ አበባ ተኮሱ ያስባለ መረጃ ከወደ ሱዳን ተሰምቷል። ከቀናት በፊት ወደ ፖርት ሱዳን ያቀኑት ኢሳያስ አፈወርቂ ለአልቡርሃን የመጨረሻ ካርድ አቀብሏል የተባለ ሲሆን በድብቅ የሰለጠነው 50 ሺህ ሰራዊት ወደ ግንባር ሊቀላቀል ይችላል እየተባለ ይገኛል። ፕሬዚዳንት ኢሳያስ አፈወርቂ ለአልቡርሃን የመጨረሻ ያሉትን መጫወቻ ካርድ መዘውላቸዋል ተብሏል። ይህም በምስራቅ ሱዳንና በደቡብ ምስራቅ ያሉ ታጣቂዎችን በማሰልጠን ከዚህ ቀደም ሲያደርጉላቸው የነበረውን ትብብር አሁን ላይ በእጃቸው ያለውን ጦር ለአልቡርሃን በመስጠት ሄሜቲ ላይ እንዲዘምቱ ለማድረግ የመጨረሻ ያሉትን ዝግጅት ለማድረግ ስለመስማማታቸውም የሚያሳዩ መረጃዎች ወጥተዋል። ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይት አካሄዱ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራዊው ፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነቶችን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ተወያዩ። መሪዎቹ በውይይታቸው በቀጠናዊ ጉዳዮችና አካባቢያዊ መረጋጋት ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነትን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን ዜና ወኪል ሱና ዘግቧል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ጊዜ ሁኔታ የገመገሙ ሲሆን ሰላምንና አካባቢያዊ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ መወያየታቸው ዘገባው አመልክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት ሰጥተዋል። አስመራ የሱዳን አንድነትና መረጋጋት አስመልክቶ ለምታደርገው ድጋፍ አድናቆት ችረዋል። በሰሜንና በደቡብ አካባቢ ጥቃት ለመፈጸምና የሄሜቲ ጦር ላይ የተለየ እርምጃ ለመውሰድ በማሰብ ሁለቱ መሪዎች መስማማታቸውን የሚያሳዩ መረጃዎች እንዳመለከቱትም ከሰሞኑ የሻዕቢያ መንግስት ከዚህ ቀደም በሳዋ ሲያሰለጥናቸው የነበሩና አሁን ላይ ለአልቡርሃን መንግስት ጦር ድጋፍ ይሰጣሉ የተባሉ የምስራቅ ሱዳንና የደቡብ ምስራቅ አካባቢ የሚገኙ ታጣቂ ኃይሎችን ቡድን ወደ ሱዳን ለመላክ አሁን መስማማቱ ተገልጿል። ይህም በሁለቱ ሀገራት መካከል ያለውን ግንኙነት ወዴት ይወስዳል የሚል ጥያቄን የፈጠረ ሲሆን በተለይም አልቡርሃን ግማሹን የሱዳን መንግስት ይመራሉ በሚል ከዚህ ቀደም የተለያዩ ድጋፍን ሲያደርጉላቸው የነበሩ አገራት አሁን የጀነራል መሐመድ ሐምዳን ዳጋሎ ወይም የፈጥኖ ደራሽ ኃይል እየወሰደ ባለው ጠንካራና ተደጋጋሚ የሆነ ጥቃት የሱዳን ብሔራዊ ጦር የተለያዩ ግዛቶችን እየተነጠቀ መምጣቱ ተከትሎ እጃቸውን መሰብሰብ መጀመራቸው የአልቡርሃን ጉዳይ አጣብቂኝ ውስጥ እንዲገባ አድርጎታል። እነዚህ አልቡርሃንን ሲረዱ የነበሩና አሁንም ይረዳሉ ተብለው ሲጠበቁ የነበሩ ሀገራት ለአልቡርሃን የሚሰጡትን እርዳታ ነገሩ እስኪለይ ዳርን ያዝ በሚል ዝምታን መምረጣቸውና እርዳታውንም ከማቅረብ የመቆጠባቸው ጉዳይ በእርግጥም በሱዳን የሚፈጠረው ነገር አይታወቅም የሚል ድምዳሜ በሁለቱ መሪዎች ስብሰባ ላይ እንደተወሰደ ተሰምቷል። በአንጻሩ ግርግር ባለበት ማማሳያቸውን ይዘው ከተፍ የሚሉት ኢሳያስ አሁን ላይ የመጨረሻ የተባለውን ካርድ ለመምዘዝ በጫፍ ላይ እንደሆኑ ያሳየው መረጃ እንዳመለከተውም አሁን ላይ ለአልቡርሃን መንግስት እና በጀነራል ሐምዳን ዳጋሎ ጦር መካከል ያለው የኃይል ልዩነት መፈጠር ለኢሳያስ አፈወርቂ መንግስት ከፍተኛ የሆነ ጉዳትንና ስጋትን የፈጠረ ከመሆኑም ጋር ተያይዞ ኢሳያስ አፈወርቂ ጦራቸውን ጭምር በድጋሚ ወደ ሱዳን በማዝመት የሄሜቲ ጦር ላይ ጥቃት ለመፈጸም እንደሚችሉ መረጃውን ጠቁሟል። በቀጣይ መረጃ ዓለምን እያንቀጠቀጡ ያሉት ኔታንያሁ እጅ ሰጥተዋል። ምሕረት እንዲደረግላቸው ተማጽነዋል። የእስራኤሉ ጠቅላይ ሚኒስትር ምሕረት እንዲደረግላቸው ለሀገሪቱ ፕሬዚዳንት የተማጽኖ ጥያቄ ማቅረባቸው እያነጋገረ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለባለፉት 6 ዓመታት ፍርድ ቤት ሲመላለሱበት የነበረው የሙስና ክስ በይቅርታ እንዲዘጋላቸው ለሀገሪቱ ፕሬዚዳንት ኢሳቅ ሄርዞግ የምሕረት ደብዳቤ አስገብተዋል።
የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት እንዲያደርጉላቸው የሚጠይቅ ደብዳቤ ለእስራኤል ፕሬዚዳንት ይስሐቅ ሄርዞግ መጻፋቸው የሚታወስ ነው። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱ ፕሬዚዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠየቁ። ሄርዞግ ይህንን ከፍተኛ እንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዚዳንቱ ጽህፈት ቤት ተናግሯል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነት በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱ እስከ መጨረሻው ማየት ይመርጡ የነበረ ቢሆንም አገራዊ ፍላጎት ግን ከዚህ በተቃራኒ የሚፈልግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣቻቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።